ሰላም ሰላም የፕራይቬት ቲዩተር ቤተሰቦች እንደምን አላችሁ? ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል። እንግዲህ ሚድ ኤግዛማችሁ ጥሩ እንደነበረ ተስፋ አደርጋለሁኝ። በዛሬው ቪዲዮአችን ደግሞ ፋይናል ኤግዛም ከዚህ ቀን ጀምሮ የምንሰራላችሁ የምንለቅላችሁ ይሆናል። አለርት ሆናችሁ ጠብቁ። ኖቲፊኬሽን ኦን በማድረግ በየጊዜው የሚለቀቁ ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። በዛሬው ቪዲዮአችን እንግዲህ ጂኦግራፊ ፋይናል ኤግዛም ነው የምናየው። ወደ 45 አካባቢ ጥያቄዎች አሉ። በደንብ ለፈተናው ያግዛችኋል ለፋይናል ኤግዛም። ወደ ቪዲዮ ከመግባታችን በፊት እንደተለመደው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቤተሰብ የሆናችሁ ደግሞ እንደተለመደው ላይክ እና ሼር በማድረግ ቪዲዮ ለሌሎች ተማሪዎች እንዲደርስ እንድታግዙን አለው። ቀጥታ ወደ ቪዲዮ እንግባ። እንጀምራለን። እንግዲህ ፓርት 1 መልቲፕል ቹዝ ነው። አብዛኞቹ ጥያቄዎች ቹዝ ናቸው። በደንብ እንድትለማመዱ በማሰብ ነው። ፓርት 2 ላይ ደግሞ ፊል ኢን ዘ ብላንክ ስፔስ ጥያቄዎች ይኖራሉ ማለት ነው። ከፓርት 1 እንጀምር። አንደኛው እንደዚህ ይላል። with regard to soil erosion in Ethiopia what generalization can be made? እንግዲህ ስለ ሶይል ኢሮዥን በኢትዮጵያ ላይ ስለ አፈር መሸርሸር ወይም ኢሮዥን ስናይ ምን ጀነራላይዜሽን ሜድ ማድረግ እንችላለን ወይ ደግሞ ምን አይነት ካራክተሪስቲክ አለው ነው የሚለው። ኤ ኢትዮጵያን ሃይላንድስ ሃቭ ቢን ሲሪየስሊ አፌክትድ ባይ ሶይል ኢሮዥን። ቢ ዋተር ኢሮዥን ኢዝ ዘ ሜን ኮዝ ኦፍ ሶይል ኢሮዥን ኢን ሎላንድስ ኦፍ ኢትዮጵያ። ሲ ዊንድ ኢሮዥን ኢዝ ዶሚናንት ታይፕ ኦፍ ኢሮዥን ኢን ዘ ሃይላንድስ ኦፍ ኢትዮጵያ። ዜር ኢዝ ኤ ማይነር ፕሮብሌም ኦፍ ሶይል ኢሮዥን ኢን ዘ ሃይላንድስ ኦፍ ኢትዮጵያ። እንግዲህ ስለ ሶይል ኢሮዥን ትሩ የሆነውን ጀነራላይዜሽን ነው ከዚህ ውስጥ የምንመርጠው። ከዲ ስንጀምር there is a minor problem of soil erosion in the highlands of Ethiopia። በኢትዮጵያ ላይ እንግዲህ ማይነር ፕሮብለም ነው ሶይል ኢሮዥን ያለው የሚለው። ይሄ ዴፊኒትሊ ፎልስ ነው። ምክንያቱም ሃይላንድ ኤሪያ ላይ ዝናብ አለ አይደለ? ዝናብ አለ። ዝናብ ሲኖር ኦቨር ሲዘንብ ምን ይሆናል? ሶይል ኢሮዥን ይፈጠራል። ጎርፍ ሊኖር ስለሚችል ራኒንግ ዋተር ሊኖር ስለሚችል ይሄ ደግሞ ማይነር ፕሮብሌም አይደለም፣ ሜጀር ፕሮብሌም ላይክ እንደ ኮንሶ ትሬን ምናምን ብትመለከቱት ለዚሁ ነው የተሰራው ማለት ነው። ሲ ላይ ደግሞ ዊንድ ኢሮዥን ኢዝ ዶሚናንት ታይፕ ኦፍ ኢሮዥን ኢን ዘ ሃይላንድስ ኦፍ ኢትዮጵያ። እንግዲህ በሃይላንድ ኤሪያ ላይ ዊንድ ዶሚናንት ሊሆን አይችልም። ምክንያቱም ዊንድ ኢሮዥን ሊከሰት የሚችለው ሎላንድ ኤሪያ ላይ ነው እንጂ ሃይላንድ ላይ አይደለም። ይሄም ሪጋርድ ነው የሚሆነው። ስለ ሶይል ኢሮዥን ስንመለከት ፎልስ የሆነ ሪጋርድ ነው። ቢ ላይ ደግሞ ዋተር ኢሮዥን ዘ ሜን ኮዝ ኦፍ ሶይል ኢሮዥን ኢን ሎላንድ ኢትዮጵያ። ሎላንድ ኢትዮጵያ ላይ ዋተር ኢሮዥን ነው ሶይል ኢሮዥን የሚያስከትለው ነው የሚለው። ይሄም ፎልስ ነው። ምክንያቱም ሎላንድ ላይ ዋተር ኢሮዥን ዶሚናንት አይደለም። ቅድም እንዳልኳችሁ ዊንድ ኢሮዥን ነው። ዋተር ኢሮዥን የሚኖረው ሃይላንድ ኤሪያ ላይ ነው እንጂ ሎላንድ ላይ አይደለም። ይሄ ላይ ኢትዮጵያን ሃይላንድስ ሃቭ ቢን ሲሪየስሊ አፌክትድ ባይ ሶይል ኢሮዥን። ስለዚህ ሃይላንዶች በሶይል ኢሮዥን ሃይሊ አፌክትድ ናቸው ወይም ደግሞ ሲሪየስሊ አፌክትድ ናቸው ነው የሚለው። ይሄ ትሩ የሆነ ጀነራላይዜሽን ነው ማለት ነው። ኤ ይሆናል ዘ ኮሬክት አንሰር። ሁለተኛ ላይ which one of the following activities is not part of the tertiary economic sector ወይም አክቲቪቲ። ስለ ኢኮኖሚክ አክቲቪቲ ስንመለከት ፕራይሜሪ፣ ሴኮንዳሪ፣ ቴርሸሪ ተብሎ ይከፈላሉ። ኳተርናሪም ተብሎ አለ። ቴርሸሪ ያልሆነው ወይ ደግሞ ቴርሸሪ ውስጥ ኢኮኖሚክ አክቲቪቲ ውስጥ የማይመደበው የትኛው ነው የሚለው። ኤዱኬሽን፣ ስፒኒንግ ኤንድ ዊቪንግ፣ ሄልዝ፣ ባንኪንግ ኤንድ ኢንሹራንስ። ኤዱኬሽን፣ ሄልዝ፣ ባንኪንግ፣ ኢንሹራንስ እነዚህ ተመሳሳይ ናቸው ወይም ደግሞ አንድ ካቴጎሪ ውስጥ ናቸው። ነገር ግን ስፒኒንግ ኤንድ ዊቪንግ ኢትስ ኦድ ነው ማለት ነው። ቴርሸሪ ኢኮኖሚክ አይደለም ስፒኒንግ ኤንድ ዊቪንግ። ቢ ይሆናል ማለት ነው። what is the name of the wind which has strong influence in the summer rains of Ethiopia? እንግዲህ በኢትዮጵያ ሰመር ሬን ስትሮንግ ኢንፍሉዌንስ ያለው የሰመር ሬን ኢትዮጵያ ውስጥ አፌክት የሚያደርገው የትኛው ዊንድ ነው የሚለው። ኖርዝ ኢስተርሊ፣ ሳውዝ ኢስተርሊ፣ ኢኳቶሪያል ዌስተርሊ፣ ሞንሱን ዊንድ። ሰመር ሬን ከሆነ ኢኳቶሪያል ዌስተርሊስ ነው አይደለም የሚሆነው። ኢኳቶሪያል ዌስተርሊስ ናቸው ሰመር ሬን ኢትዮጵያን ስትሮንግሊ ኢንፍሉዌንስ የሚያደርጉ ወይም ደግሞ አፌክት የሚያደርጉት ኢኳቶሪያል ዌስተርሊስ ይሆናሉ ማለት ነው።
ኦኬ ኩዌሽን ነምበር 4 What factors are responsible for Ethiopia to experience low temperature during summer season contrary to other tropical regions? እንግዲህ what factors are responsible for Ethiopia to experience low temperature during summer season contrary to other tropical regions? ሶ ጥያቄው ምንድን ነው የሚለው ከሌሎች ትሮፒካል ሪጅኖች በተቃራኒ ኢትዮጵያ በሰመር ሲዘን ዝቅተኛ የሆነ ቴምፕሬቸር ኤክስፒሪየንስ እንድታደርግ ያደረጉት ፋክተሮች ምን ምንድን ናቸው ነው የሚለው። ሶ ስለ ክላይሜት ነው ማለት ነው። ስለ ቴምፕሬቸር ስንመለከት ክላይሜቷ ከሌሎች ትሮፒካል ሪጅኖች የሚለዩት በምን ምክንያት ነው? ፋክተሮችን ነው የምንመለከተው። ላቲቱድ ኤንድ ፕሬሸር ቤልት፣ ኦሽን ከረንት ኤንድ ዊንድ፣ አልቲቱድ ኤንድ ክላውድ ከቨር፣ ላቲቱድ ኤንድ ኦሽን ከረንት። አልቲቱድ እና ክላውድ ከቨር ናቸው አይደለ? አልቲቱድ እና ክላውድ ከቨር ናቸው። ኢትዮጵያ ከሌሎች ትሮፒካል ሪጅኖች ሎው ቴምፕሬቸር በሰመር ሲዝን ላይ ማለት ነው ኤክስፒሪየንስ እንድታደርግ ያደረጋት አልቲቱድ እና ክላውድ ከቨር ነው። ሶ ሃይ አልቲቱድ ወይ ደግሞ ሃይ ኤሌቬትድ ካንትሪ ነች። ሶ ይሄ ደግሞ ክላውድ ከቨርን ሃይሊ ኤክስፒሪየንስ እንድናደርግ ያደርገናል። ሶ ይሄ ደግሞ ሎወር ቴምፕሬቸር ነው ሰመር ሲዝን ላይ ከሌሎቹ አንጻር ኤክስፒሪየንስ የምናደርገው ማለት ነው። ሶ ሲ ይሆናል ማለት ነው አራተኛው። አምስተኛው with reference to the position of the sun at various latitudes which one of the following statements is true? with reference to the position of the sun at various latitude ሰን እንግዲህ ወይም ፀሐይ various latitude ላይ ብትሆንና which one of the following statements true ነው የሚለው on June 21st the sun will be directly overhead at the Tropic of Capricorn. The sun is directly overhead at the equator during March and September. On December 22 the sun will be directly overhead at Tropic of Cancer. The sun is directly overhead in the middle and high latitude during summer solstice. ስለዚህ ትሩ የሆነ የትኛው ነው ከነዚህ ጀነራሌሽን ውስጥ? ማርች እና ሴፕቴምበር ላይ ኢኩዌተር ላይ ነው የምትሆነው አይደለ? ፀሐይ ኦቨርሄድ ነው የምትሆነው፣ ኢኩዌተር ላይ ነው የምትሆነው። ሶ the sun is directly overhead at the equator during March and September የሚለው ትሩ ይሆናል ማለት ነው። one of the following is among the human cause of climate change. so climate change የሚያደርጉ ናቹራል እና ሁማን ፋክተሮች ወይም ደግሞ ኮዞች አሉ። ከነዛ ውስጥ ሁማን የሆነው የትኛው ነው የሚለው ኮንቲኔንታል ድሪፍት፣ ኦሽን ከረንት፣ ቮልካኖስ፣ አርባናይዜሽን። ሶ ከኤስ ከሲ ያሉት ቮልካኖ፣ ኦሽን ከረንት፣ ኮንቲኔንታል ድሪፍት እነዚህ ናቹራል ኮዝ ናቸው። ዲ ላይ አርባናይዜሽን ኢትስ ሁማን ኮዝ ይሆናል ማለት ነው። ሶ ዲ ኢዝ ዘ ኮሬክት አንሰር። ኩዌሽን ነምበር 7 with regard to the spatio-temporal variations of temperature in Ethiopia what generalization can be made? so spatio-temporal variation of temperature በኢትዮጵያ ስንመለከት የቴምፕሬቸርን ቫሪዬሽን ስንመለከት ምን አይነት ጀነራላይዜሽን ሜድ ማድረግ እንችላለን ነው። annual temperature ranges greater than diurnal ranges. hottest months of the year in the central highlands are experienced in spring. daily temperature range is low in the lowlands compared to the highlands. highest temperature are recorded in Denkal depression in winter. so ምንድነው የሚሆነው የዚህኛው annual temperature range is greater than diurnal ranges ወይ ደግሞ ዴሊ ሬንጅስ ነው የሚለው። ይሄ ፎልስ ነው አይደለ? annual temperature range is greater than diurnal ranges ይሄ ፎልስ ነው የሚሆነው። ቢ hottest months of the year in the central highlands are experienced in spring. ሴንትራል ሃይላንድ ላይ hottest months of the year ስፕሪንግ ላይ ነው ኤክስፒሪየንስ የሚደረጉት ነው የሚለው። ይሄ ልክ ነው። ሌሎቹን እንመለከት። ዴሊ ቴምፕሬቸር ሬንጅ ኢዝ ሎ ኢን ዘ ሎላንድ ኮምፔርድ ከሃይላንድ ጋር ኮምፔር ስናደርግ ዴሊ ቴምፕሬቸር ሬንጅ ኢዝ ሎ ኢን ዘ ሎላንድ። ሎላንድ ላይ ዴሊ ቴምፕሬቸር ሬንጅ ኢትስ ሎ ነው የሚለው። ዲ ላይ ምን ይላል? ሃይስት ቴምፕሬቸርስ አር ሪኮርድድ ኢን ደንከል ዲፕሬሽን ኢን ዊንተር ነው የሚለው። ደንከል ዲፕሬሽን ዊንተር ላይ ነው ይላል። ዊንተር አይደለም። ሶ ሆተስት መንዝ ኦፍ ዘ ይር ኢን ሴንትራል ሃይላንድስ አር ኤክስፒሪየንስድ ኢን ስፕሪንግ የሚለው ጀነራላይዝ ሊያደርገው ይችላል ማለት ነው ከተጠቀሱት ሴንቴንሶች አንጻር።
An activity where a family produces only enough to be self-sufficient is called what? Arable farming, subsistence farming, extensive farming, intensive farming. So አንድ ፋሚሊ ለራሱ የሚበቃውን ብቻ የሚያመርትበት ፕሮዲዩስ የሚያደርግበት አክቲቪቲ ምን ይባላል? አሬብል አይደለም፣ ኤክስቴንሲቭ ኢንቴንሲቭ አይደለም፣ ሰብሲስተንስ ፋርሚንግ ነው አይደለ? ሶ አንድ ሰው ሰልፍ ሰፊሽንት ለመሆን ለራሱ የሚበቃውን ብቻ ማምረት የሚችል ከሆነ ፕሮዲዩስ የሚያደርግ ከሆነ ሰብሲስተንስ ፋርሚንግ ይሆናል ማለት ነው። ኩዌሽን ነምበር 9 which of the following drainage system is the largest in terms of annual discharge? ሶ በአመታዊ የውሃ ቮሊዩም ማለት ነው ዋተር ዲስቻርጅ the largest የሆነው የትኛው ነው? ኢንላንድ፣ ሳውዝ ኢስተርን፣ ሪፍት ቫሊ፣ the western drainage system the largest ይሆናል in terms of annual water discharge ማለት ነው። D is the correct option ማለት ነው። As opposed to declining death rates, birth rates have remained high in rural Ethiopia due to እንግዲህ ምንም እንኳን ዴዝ ሬት ዲክላይን ቢያደርግም በርዝ ሬት ሀይ ሆኗል በኢትዮጵያ በገጠራማው የኢትዮጵያ ክፍል ማለት ነው። ይህም የሆነው በምክንያት ነው የሚለው ሌት ሜሬጅ፣ ኢምፕሩቭድ ስታተስ ውመን፣ effective utilization of family planning methods, the attitude of rural families toward large number of children ነው የሚለው the attitude of rural families toward the large number of children ነው አይደለ? ይሄ ነው ሌት ሜሬጅ ይሄንን ሊያስከትል አይችልም፣ እንደውም ይቀንሳል በርዝ ሬትን። ኢምፕሩቭድ ስታተስ ኦፍ ውመን ይሄም ፖዚቲቭ ፋክተር ነው። ኢፌክቲቭ ዩቲላይዜሽን ኦፍ ፋሚሊ ፕላኒንግም ይሄም ፖዚቲቭ ነው። ነገር ግን ዛት ሩራል ፋሚሊስ የገጠሩ ማህበረሰብ ያው ብዙ ልጅ ካለ ፖዚቲቭ አቲቲዩድ ነው ያላቸው። ሶ ይሄ ይሆናል ማለት ነው። which one of the following identifies the western lowland of Ethiopia? ዌስተርኑን የምዕራቡን ዝቅተኛ ቦታዎችን አይደንቲፋይ የሚያደርገው የትኛው ነው? ተከዜ ሰቲት፣ አባይ ዲንደር ኤንድ ባሮ ቆቦ ሎውላንድ፣ ቦረና፣ ዋቢ ሸበሌ፣ ገናሌ ኤንድ ኦጋዴን ሎውላንድ። ዋቢ ሸበሌ፣ ገናሌ ኤንድ ቦረና ሎውላንድ፣ አዋሽ፣ ሪፍት ቫሌ ኤንድ አፋር ሎውላንድ የሚለው ሶ ተከዜ ሰቲት፣ አባይ ዲንደር እና ባሮ ቆቦ በዌስተርን ሎውላንድ ላይ የሚገኙ ናቸው ማለት ነው። ኩዌሽን ነምበር 12 which of the following is a non-biological factor of population change? ፖፑሌሽን ቼንጅ እንዲያደርግ ከሚያደርጉት ውስጥ ባዮሎጂካል እና ናን ባዮሎጂካል ፋክተሮች አሉ። ፈርቲሊቲ፣ ሞርታሊቲ፣ ፌሲንዲቲ እነዚህ ባዮሎጂካል ፋክተር ናቸው። ነገር ግን ሚግሬሽን ዲስ ኢዝ ናን ባዮሎጂካል ፋክተር ነው ፖፑሌሽን ቼንጅ የሚያደርግ የሚችለው ማለት ነው። 13ኛውን ስንመለከት related to the success stories of environmental recovery in sloping areas of Ethiopia such as Konso, which land management strategy is effective in minimizing land degradation? እንግዲህ የኮንሶ እንደ ምሳሌ የተጠቀመው ስሎፑ ሀይ የሆነበት ኤሪያ ስንመለከት የትኛው ላንድ ማኔጅመንት ስትራቴጂ ነው ኢፌክቲቭ የሚሆነው ነው የሚለው ሪፎረስቴሽን፣ ኮንቶር ፕላዊንግ፣ ትሬሲንግ፣ ዊንድ ብሬክስ ነው የሚለው። ትሬሲንግ ነው ኮንሶ አይነት አካባቢዎች ላይ ኢፌክቲቭሊ የመሬት መሸርሸርን ወይ ዲግራዴሽንን ሊቀንስ የሚችልልን ትሬሲንግ ይሆናል ማለት ነው። ወይም ደግሞ እርከን በመስራት ይሆናል ሚኒማይዝ ማድረግ ይችላሉ ማለት ነው። one of the characteristics of population census is simultaneity. What does simultaneity refer into this context? እንግዲህ የፖፑሌሽን ሴንሰስ ካራክተሪስቲክስ ስንመለከት ፖፑሌሽን ሴንሰስ ሲሙልታኒቲ አለው ወይ ደግሞ ሲሙልታኒቲ አለው ብለናል። ይሄ ሲሙልታኒቲ ምንን ነው የሚያሳየን ነው የሚለው በዚህ ኮንቴክስት ገቨርንመንት ስፖንሰርሺፕ፣ ኦል ኢንክሉሲቭነስ፣ ሊሚትድ ታይም ፍሬም፣ ኮስት ሪዳክሽን። ሶ ምንን ነው የሚያሳየን? ሊሚትድ ታይም ፍሬም መሆኑን አይደለም የሚያሳየን የተገደበ የታይም ፍሬም እንዳለን ነው የሚያሳየን ማለት ነው። 15ኛው one of the following factors is the basis for classifying settlements into rural and urban. so አንድን ሴትልመንት የገጠርና የአርባን ከተማ ብለን ክላሲፋይ ስናደርግ ልንጠቀመው የሚችለው እንደ ፋክተር የምንጠቀመው የትኛውን ነው? availability of water resource, type of economic activity, fertility of soil, steepness of slope ይላል። የትኛውን ልንጠቀም የምንችለው?
ታይፕ ኦፍ ኢኮኖሚክ አክቲቪቲ ነው አይደለ? ሞስትሊ ከተማዎች ላይ አግሪካልቸር የለም፣ ሩራል ኤሪያስ ላይ ግን አግሪካልቸር ኢዝ ዶሚናንት ኢኮኖሚክ አክቲቪቲ ይሆናል ማለት ነው። ሶ ይሄ ሞስትሊ ክላሲፋይ ለማድረግ እንደ ክራይቴሪያ ሊያገለግለን ይችላል ማለት ነው። ዋን ኦፍ ዘ ፎሎዊንግ ኢዝ ሴኮንዳሪ ኢኮኖሚክ አክቲቪቲ። ሶ ሴኮንዳሪ ኢኮኖሚክ አክቲቪቲ የሆነው የትኛው ነው የሚለውን ኮንስትራክሽን፣ ሪቴሊንግ፣ ፋርሚንግ፣ ማይኒንግ። ሪቴሊንግ፣ ፋርሚንግ እና ማይኒንግ ፕራይሜሪ ናቸው። ሪቴሊንግ፣ ኮንስትራክሽን ነው አይደለ? ሴኮንዳሪ ኢኮኖሚክ አክቲቪቲ ውስጥ የሚመደበው ኮንስትራክሽን እና ማኑፋክቸሪንግ ሴኮንዳሪ ኢኮኖሚክ አክቲቪቲ ናቸው። ሶ ኮንስትራክሽን ይሆናል ማለት ነው። 17ኛ which of the following is among the characteristic of the Ethiopian industry? የኢትዮጵያን ኢንዱስትሪ ካራክተራይዝ የሚያደርገው የትኛው ነው የሚላል። the industry sector of Ethiopia is highly advanced ነው። የኢትዮጵያ ኢንዱስትሪ አድቫንስድ የሆነ አይደለም፣ ያን ያለ የበለጸገ አይደለም። ማኑፋክቸሪንግ is the most important sector in terms of employment generation። ብዙ የስራ እድል በመፍጠር ማኑፋክቸሪንግ the most important sector ነው ይላል። ሲ ኢትዮጵያን ኢንዱስትሪስ are dominated by heavy manufacturing factories። ይሄ እንኳን ካራክተራይዝ ሊያደርገን አይችልም። ኢትዮጵያ has one of the least developed industry sectors in the world። በቃ ይሄ ነው እኛን ካራክተራይዝ የሚያደርገን። the least developed ካለን ሁሌም እኛ ነን የምንሆነው። ሶ በህዝብ ቁጥር ግን አንሆንም። ሶ ኢትዮጵያ has one of the least developed industry sector in the world የሚለው ቤስት ካራክተራይዝ ያደርገናል ማለት ነው፣ በመጥፎም ቢሆን። ኦኬ 18ኛው which one of the following models of transportation which one provides door to door service? የቤት ለቤት ሰርቪስ ልናቀርብ የምንችለው በየትኛው ትራንስፖርቴሽን ነው የሚለን? ሮድ ትራንስፖርት፣ ኤር ትራንስፖርት፣ ዋተር፣ ሬል። እንደዚህ አይነት ጥያቄዎች ባይዘው ያጋጥሟቸዋል። የሆነ ውስብስብ ኮምፕሌክስ የሆነ ጥያቄ ያቀርቡና እንደዚህ አይነት ደግሞ የሚያስደነግጥ ጥያቄ ያቀርቡላቸዋል። አንዳንድ ጥያቄ አይጠፋ። ሶ ሮድ ትራንስፖርት ነው አይደለ? ቤት ለቤት መቼም ባህር ወንዝ አቋርጠን ዶር ቱ ዶር ሰርቪስ። ሬልም አይሆንም፣ ኤር ትራንስፖርትም አይሆንም። ሮድ ትራንስፖርት ወይ ኤ ነው የሚሆነው ማለት ነው። 19ኛ among the following major river basins of western drainage system which one does not discharge into the sea through Nile river? የዌስተርን ድሬኔጅ ሲስተም ስንመለከት በናይል ሪቨር በኩል ድሬን የማያደርገው ነው ወይ ደግሞ ዲስቻርጅ የማያደርገው የትኛው ነው የሚለን? ባሮ ቆቦ፣ ጊቤ ወይ ኦሞ፣ ተከዜ፣ ዲ አባይ፣ ኢ ነን ኦፍ ዘ አባይ ይላል። ጊቤ ነው አይደለ? ባሮ ቆቦ፣ ተከዜና አባይ ወደ አንድ ቦታ ነው ፍሎ የሚያደርጉት። ጊቤ ግን ወደ ሳውዝ ዋርድ ነው ፍሎ የሚያደርገው ብለናል ስንመማር። ሶ ቢ ጊቤ ወይም ደግሞ ኦሞ ይሆናል ማለት ነው። Question number 20 concerning urbanization in Ethiopia which one of the following statement is correct? ስለ ኢትዮጵያ urbanization ስንመለከት ኮሬክት የሆነ የትኛው ነው የሚለን? urban growth rates in Ethiopia are very high. Ethiopia has an advanced urban system. The pace of urbanization is slowing down in Ethiopia. Ethiopia has high urbanization level. urban growth rates in Ethiopia are very high ነው፣ ምክንያቱም growth rate high ነው። ያ ማለት አድቫንስድ አርባን ሲስተም ወይም ደግሞ በጣም ያደገ አርባን ሲስተም አላት ማለትም አይደለም። አርባናይዜሽን ሌቭል ሃይ አቺቭ አድርጋለች ማለትም አይደለም። ስሎዊንግ ዳውን ይላል። ሲ ኤ ነው ማለት ነው። አርባን ግሮዝ ሬት ቬሪ ሃይ ናቸው፣ እየከተሙ ነው ማለት ነው። ገጠሩም ቢሆን ወደ ከተማነት እያደጉ ነው ማለት ነው። ሬቱ ሃይ ነው እንጂ አድገዋል ማለት አይደለም። the Rift Valley drainage system is characterized by the following in that የሪፍት ቫሊ ድሬኔጅ ሲስተምን ስንመለከት የትኛው ካራክተራይዝ ያደርገዋል ነው? it has northward flow direction, the rivers have closed system or have no sea outlet, it has the largest catchment area, it shows very low fluctuations of water ይላል። ሪፍት ቫሊን ካራክተራይዝ የሚያደርገው የትኛው ነው? the rivers have closed system ነው። sea outlet የላቸውም ወይም ደግሞ ባህር መውጫ በር የሚባል የላቸውም። እነዚህ ሪፍት ቫሊ ድሬኔጅ ሲስተም ውስጥ ያሉ ሪቨሮች ማለት ነው። ክሎዝ ሲስተም ነው ያላቸው። 22ኛው እንመልከት። the following are the general characteristics of Ethiopian rivers except የኢትዮጵያን ሪቨር ወንዞች ያላቸውን ካራክተሪስቲክ አይተናል። ካራክተሪስቲኩ ያልሆነው ነው የሚለው ኤክሰፕት ይላል።
ያልሆነው የትኛው ነው? ሞስት ኦፍ ዘም አር ሱቴብል ፎር ናቪጌሽንስ። በቃ እዚሁ ጋር እናበቃለን። ምክንያቱም ናቪጌብል ሪቨር የሚባል ኢትዮጵያ ውስጥ አንድ ነው፣ እሱም ባሮ ነው። ኢትስ ሎወር ኮርስ ማለት ነው። ሪቨር ስንመለከት በሌክ አንጻር ይኖራሉ፣ ነገር ግን ወንዞችን ስንመለከት ባሮ ብቸኛው ነው። ሶ ይሄ ሞስት ኦፍ ዘም ስለሚል ኤክሰፕሽን ይሆናል ማለት ነው። ቢ እንመልከት። ዴይ ሃቭ ራፒድ ኤንድ ዋተርፎል፣ ያው ከሃይላንድ ነው ከቶፕ ኤሪያ ነው የሚፈሱት ብለናል። ስለዚህ ራፒድ እና እንደዚህ ፏፏቴ ነገር ይሰራሉ ነው። ይሄ ጥሩ ነው። ዴይ ሾው ኤክስትሪም ሲዝናል ፍላክሽፍት ያደርጋሉ። አዎ አሁን በጋ ላይ ይደርቃሉ የላቸውም፣ ክረምት ላይ ግን ኦቨር ይሞላሉ። ሞስት ኦፍ ዘማ ትራንስ ባውንደሪ፣ አንዳንድ አቋርጠው አብዛኞቹ ድንበር አቋራጭ ናቸው። ሶ ኤ ፎልስ ይሆናል ማለት ነው። ሶ መልሱ ኤ ነው ማለት ነው። አሞንግ አግሮ ኢኮሎጂካል ዞንስ ዊች ዋን ኢዝ ሃይሊ ሱቴብል ፎር ማጆሪቲ ኦፍ ሲሪያል ክሮፕስ ግሮን ኢን ኢትዮጵያ። ከአግሮ ኢኮሎጂካል ዞንስ አሉ የኢትዮጵያ ማለት ነው። ከነዛ ውስጥ ለሲሪያል ክሮፕስ ግሮን ኢትዮጵያ አመቺ የሆነው የትኛው ነው የሚለን? ውርጭ፣ ደጋ፣ ወይና ደጋ፣ ውርጭ፣ ደጋ፣ ወይና ደጋ እና ኦኬ ደጋ ተደግሟል። መልሱ የሚሆነው ወይና ደጋ ነው አይደለ? ሲሪያል ክሮፖች እንዲያድጉ ሱቴብል የሆነው አግሮ ኢኮሎጂካል ዞን በሬንፎልም በቶታሊ ስንመለከት ወይና ደጋ ኢዝ ዘ ቤስት ማለት ነው። ዲ ቆላ ማድረግ ትችላላችሁ። which one of the following is man made lake in ኢትዮጵያ? በኢትዮጵያ ውስጥ ካሉ ሌኮች ውስጥ ሰው ሰራሽ የሆኑ አብዛኛው አሉ። ከነዛ ውስጥ የትኛው ነው? ሐዋሳ ይሄ ናቹራል ነው። ጫሞም እንደዛው፣ ዝዋይም እንደዚህ። ቆቃ ግን ሃይድሮ ኤሌክትሪክ ፓወር ተብሎ ጀነሬት የተደረገ ነው። ሶ ሌክ ቆቃ ኢዝ ማን ሜድ ሌክ ኢን ኢትዮጵያ ይሆናል ማለት ነው። ቢ ይሆናል ማለት ነው። the Ethiopian lakes are said to be the result of structural activity. this is proved by their የኢትዮጵያ ሀይቆች ስትራክቸራል አክቲቪቲ ተካሂዶ ነው እንግዲህ የስትራክቸራል አክቲቪቲ ሪዛልት ናቸው ተብሎ ይነገራል። ሶ ይሄኛውን ኮንሰፕት ፕሩቭ የሚያደርግልን ምናቸው ነው? ሎኬሽን ዌት ኤሪያስ በቀዝቃዛ ቦታ መገኘታቸው፣ ሎኬሽን አት ሃይ አልቲቲዩድስ ከፍ ባለ ቦታ መገኘታቸው፣ ሎኬሽን ድራይ ኤሪያስ በደረቃማ ቦታ መገኘታቸው፣ ሃቪንግ ለስ ቮሊዩም ኦፍ ዋተር የዝቅተኛ የውሃ መጠን ስላላቸው ነው የሚለው። ሶ ቤስት ካራክተራይዝ የሚያደርግልን የትኛው ነው? ሎኬሽን ድራይ ኤሪያስ ነው አይደለ? በደረቅ ቦታዎች ላይ መገኘታቸው ዲስ ስትራክቸራል አክቲቪቲ ፎርሜሽን እንዳላቸው ፕሩቭ የሚያደርግልን ነው ማለት ነው። 26ኛው እንመልከት። አሞንግ ክላይሜቲክ ቼንጅ ሪስፖንስስ ዊች ዋን ኢዝ ካቴጎራይዝድ አንደር ሜጀር አዳፕቴሽን ስትራቴጂ። ከክላይሜት ቼንጅ ሲያደርግ ሪስፖንስ አሉ አይደል? ከነዛ ውስጥ አዳፕቴሽን ስትራቴጂ የሆነ የትኛው ነው የሚለው። ያ ማለት የሆነ ክላይሜት ቼንጅ ከተካሄደ በኋላ ያው አዳፕት ለማድረግ ሪአክቲቭ ነው ማለት ነው። ሪአክቲቭ ስትራቴጂ ነው አዳፕቴሽን እንደምናውቀው። ሶ አዳፕቴሽን የትኛውን ነው የሚያሳየን ነው? የአዳፕቴሽን ስትራቴጂ የትኛው ነው? ቢልዲንግ ፍሉድ ዲፌንስስ፣ ፕራክቲስ ኢነርጂ ኢፊሽንሲ፣ አብዞርብ ስትሬስ ኤንድ ሜንቴን ፋንክሽን፣ ኢንክሪዝ ዘ ዩዝ ኦፍ ሪኒዌብል ኢነርጂ ይላል። ሶ ፍሉድ ዲፌንስ ነው አይደለ? ቢልዲንግ ፍሉድ ዲፌንስ ነው የሚሆነው። ምክንያቱም እንደዚህ እንትን አሁን በጋ አካባቢ ክረምት ሊገባ ሲል ምን ይደረጋል? እንደዚህ ጎርፍ ዲፌንስ የሚያደርጉ ዳሞች ሊሆን ይችላል፣ የተለያዩ ነገሮችን እንገነባለን አይደለ? ሶ እነዚህ የአዳፕቴሽን ስትራቴጂ ይሆናል። which tourist attraction area in Ethiopia is known for the endemic animals? ሀገር በቀል የሆኑ እንስሳት ያሉባቸው ቱሪስት አትራክሽን ኤሪያ ነው በኢትዮጵያ የትኛው ነው የሚለው? ሶፍ ኦመር ኬቭ፣ ላሊበላ፣ ባሌ ማውንቴን፣ አክሱም። ባሌ ማውንቴን ነው አይደለ? ናሽናል ፓርክ ኢንዴሚክ የሆኑ አኒማሎች የሚገኙበት ይሆናል ማለት ነው። 28 one of the following soils of Ethiopia becomes very sticky during wet seasons and cracks severely during dry seasons, thereby difficult to manage ለማድረግ እንኳን ዲፊካልት የሆኑ በኢትዮጵያ የሚገኙ ሶይል ስንመለከት የትኛው ነው? ቨርቲሶል ናቸው አይደለ? ቨርቲሶልስ አር ዌት ሲዝን ላይ ወይም ደግሞ ቀዝቃዛ እንትን ላይ ቬሪ ስቲኪ ነው የሚሆኑት። ከዛ ድራይ ሲዝን ላይ ደግሞ በጣም ይደርቃሉ። ቀዝቃዛ ጊዜ በጣም ጭቃ ይሆናሉ፣ አይመቹም ማለት ነው። ማኔጅ ለማድረግ በጣም ዲፊካልት ናቸው። ደረቅ ሲሆን ደግሞ ሞር ይሰነጣጠቃሉ ቨርቲሶልስ ማለት ነው።
which of the following is not among the main challenges of natural vegetation conservation in ኢትዮጵያ? በኢትዮጵያ ላይ እንግዲህ የናቹራል ቬጀቴሽን ኮንዘርቬሽን ቻሌንጅ ያልሆነው የትኛው ነው የሚለን? አዶፕቲንግ ኦልተርናቲቭ ሶርስ ኦፍ ኢነርጂ ፎር ሃውስሆልድ ኮንሰምፕሽን፣ ይሄ ቻሌንጅ አይደለም። ኦቨርግሬዚንግ ቤዚክ ቻሌንጅ ነው። ኤክስፓንሽን ኦፍ ሁማን ሴትልመንት፣ ይሄ ሰው መብዛት ኦቨርግሬዚንግ ዲፎረስቴሽን እንዲኖር አድርጓል። ይሄም ሌላኛው ኮዝ ነው። ሚኔራል ኤክስትራክሽን ማዕድ ለማውጣት እያሉ የሰው ልጆች ናቹራል ቬጂቴሽን እየጨፈጨፉ ነው። ሶ ፖሲብሊ ያልሆነው ይሄ ነው ማለት ነው። አዶፕቲንግ ኦልተርናቲቭ ሶርስ ኦፍ ኢነርጂ ላይክ ሶላር ምናምን መጠቀም፣ ዝም ብሎ ደን ከመጨፍጨፍ ሶላር ኢነርጂ መጠቀም ዲሲስ ቻሌንጅ አይደለም ማለት ነው። አልተርኔቲቭ ሶርስ ኦፍ ኢነርጂ መጠቀም ይሄ ፖዚቲቭ ነገር ነው። ሌሎቹ ግን ኔጌቲቭ ናቸው። ለናቹራል ቬጂቴሽን ኮንዘርቭ ለማድረግ ቤዚክ ቻሌንጅ ሜን ቻሌንጅ ናቸው ማለት ነው። the least abundant in atmosphere but by far more active greenhouse gas than carbon dioxide፣ በአትሞስፌር ላይ በትንሽ መጠን የሚገኝ ነገር ግን ከካርቦን ዳይኦክሳይድ ይልቅ በጣም አክቲቭ የሆነው ግሪን ሃውስ ጋዝ የትኛው ነው የሚለን? ናይትሮስ ኦክሳይድ፣ ሚቴን፣ ሲኤስ ወይም ደግሞ ክሎሮፍሎሮ ካርበንስ እና ዋተር ቫፐር ይላል። ሲኤስ ነው አይደለ? ክሎሮፍሎሮ ካርበንስ ናቸው። እነዚህ አትሞስፌር ላይ በብዛት አይገኙም፣ ዘሊስት አባንዳንት ናቸው። ነገር ግን ባይፋር ከካርቦን ዳይኦክሳይድ አንጻር በጣም አክቲቭ ግሪን ሃውስ ጋዝ ናቸው ማለት ነው። ዘ ማጆሪቲ ኦፍ ኢትዮጵያን ሪጅንስ ሪሲቭ ሬንፎል ዱሪንግ ሰመር ሲዝን ኤክሰፕት፣ አብዛኛዎቹ የኢትዮጵያ ክልሎች ወይም ደግሞ ክፍሎች ዝናብ የሚቀበሉት በክረምት ነው። ኤክሰፕት ይላል። ኤክሰፕት ከማን ውጪ? ከሎላንድስ ኢን አፋር ኤንድ ሳውዝ ኢስት፣ ኖርዝ ዌስተርን ሃይላንድ፣ ዌስተርን ሎላንድስ፣ ዘ ኖርዝ ሴንትራል ማሲቭስ ይላል። ከአፋር እና ከሳውዝ ኢስት ውጪ ማለት ነው። ሎላንድስ ኢን አፋር ኤንድ ሳውዝ ኢስት፣ እነዚህ በዊንተር ሲዝን ነው ዝናብ የሚቀበሉት ሎላንድ ኢን አፋር ኤንድ ሳውዝ ኢስት። ሌሎቹ ግን ሰመር ሲዝን ሬንፎል ሃይ ሬንፎል ኤክስፒሪየንስ ያደርጋሉ ማለት ነው። which of the following indicators measures the total number of births occurring in a given year per 1000 population? እንግዲህ ፖፑሌሽንን ኢንዲኬተር ከሆኑት ውስጥ በተሰጠን አመት እንግዲህ በየ1000 የሰው ቁጥር ስንት ሰው እንደሚወለድ ቶታል ነምበር ኦፍ በርዝን ኢንዲኬት የምናደርግበት በየትኛው ሜዠርመንት ነው? ቶታል ፈርቲሊቲ ሬት፣ ጀነራል ፈርቲሊቲ ሬት፣ ክሩድ በርዝ ሬት፣ ሬት ኦፍ ናቹራል ኢንክሪዝ ይላል። ክሩድ በርዝ ሬት ነው አይደለ? ክሩድ በርዝ ሬትን ለማግኘት በተሰጠን አመት ቶታል ነምበር ኦፍ በርዝን በ1000 ፖፑሌሽን እያደረግን የምናገኘው ክሩድ በርዝ ሬት ወይ ደግሞ ሲቢአር ይሆናል ማለት ነው። A type of soil whose mineralogy doesn't show resemblance with the rock beneath over which it rests is የአፈር አይነት ሆኖ ከሱ በላይ ያለው ሮክ ምን አይነት ሚነራል እንዳለው የማያሳየው የትኛው የአፈር አይነት ነው የሚለን? ፍሉቪሶል፣ ቨርቲሶል፣ ዜሮሶልስ፣ ኒቶሶል፣ ፍሉቪሶልስ ናቸው አይደለ? ሚነራሎጂ አያሳዩም ሮካቸው ማለት ነው። ከነሱ በላይ ያለው ሮክ ምን አይነት ሚነራል እንዳለው የማያሳዩት ፍሉቪሶልስ ይሆናሉ ማለት ነው። ኢንላንድ ዋተር ትራንስፖርት ኢን ኢትዮጵያ ኢዝ ሊሚትድ ቢኮዝ ኦፍ ፎሎዊንግ ኤክሰፕት፣ እንግዲህ የውስጥ የሀገር ውስጥ ማለት ነው ዋተር ትራንስፖርት ዝቅተኛ ነው ትራንስፖርቴሽን ማለት ነው። ለምንድን ነው ሊሚትድ የሆነው? ቢኮዝ ኦፍ ዘ ፎሎዊንግ ኤክሰፕት፣ ኔጌቲቭ የሆኑ ኮዞች አሉ፣ ነገር ግን አንዱ ኮዝ አይደለም ነው የሚለን። ራግድነስ ኦፍ ዘ ቶፖግራፊ ኦፍ ኮርስ ነው። ሲዝናል ፍላክቹዌሽን ኦፍ ዘ ቮሊዩም ኦፍ ሪቨርስ፣ ዘ ፕሌን ኔቸር ኦፍ ዘ ላንድስኬፕ ኦን ዘ ሪቨርስ ፍሎ፣ ፕሬዘንስ ኦፍ ራፒድ ኦኬ። ሶ ራግድነስ ኦፍ ቶፖግራፊ ይሄም ምክንያት ሊሆን ይችላል። ሲዝናል ፍላክቹዌሽን ኦፍ ቮሊዩም ኦፍ የውሃዎቹ ሲዝኑ ፍላክቹዌት ሲያደርግ በጋና ክረምት ላይ የተለያየ አይነት ቮሊዩም ኦፍ ዋተር መኖሩ ይሄም ሌላኛው ችግር ነው። ዘ ፕሌን ኔቸር ኦፍ ላንድስኬፕ ኦን ዊች ሪቨርስ፣ ወንዞቹ ፍሎ የሚያደርጉበት ቦታ ፕሌን ኔቸር፣ ይሄ ፕሌን ኔቸር ወይም ደግሞ ለጥ ያለ ቢሆን ለትራንስፖርቴሽን አያስቸግርም። ሶ ይሄ ሲ ኮዝ አይሆንም ማለት ነው።
ዲ ራፒድ እና ፎል እንደዚህ ምንጭና ፏፏቴ ነገር መኖሩ ይሄ አስቸጋሪ ያደርጋል ትራንስፖርቴሽንን። ሶ ሲ ይሆናል ማለት ነው። 35 which one of the following factors does not contribute to the low level of development of fishery in ኢትዮጵያ። እንግዲህ በኢትዮጵያ ላይ የአሳ ምርታማነት ማለት ነው ሎ ሌቭል ኦፍ ዴቨሎፕመንት ነው ያለው። ለዚህ ምክንያት የማይሆነው የትኛው ነው? ሎው ኢቲንግ ሃቢት ኦፍ ዘ ማጆሪቲ ፖፑሌሽን። ኢትዮጵያ እንግዲህ አሳ የመብላት ማጆሪቲ ፖፑሌሽን አሳ የመብላት ዝቅተኛ ልምድ ያለው ነው የሚለው። ዘ ሎንግ ዲስታንስ ኦፍ ዘ ፊሽንግ ግራውንድ ፍሮም ሜጀር ሴትልመንት ኤሪያስ፣ ባክዋርድ ፊሽንግ ቴክኖሎጂ ኦፍ ኮርስ፣ አቢሊቲ ኦፍ ሃይ ፕላንክተን ሌቨልስ። ይሄ ነው የሚሆነው አቢሊቲ ኦፍ ሃይ ፕላንክተን ሌቨልስ። ይሄ ዴቨሎፕ እንዲሆን ነው የሚያደርገው በተቃራኒው፣ ነገር ግን የማያደርገው ነው የሚለው። ሶ ፖዚቲቭ ፋክተር ነው ይሄ። ስለዚህ ይሄ ነው ማለት ነው የሚሆነው። 36 which one of the following is not the basic and general characteristic of agriculture in ኢትዮጵያ። በኢትዮጵያ አግሪካልቸርን ስንመለከት እንግዲህ ቤዚክ እና ጀነራል ካራክተሪስቲክ ያልሆነው የትኛው ነው የሚለን? ሰብሲስታንት ኦር ኤክስቴንሽን፣ ዲፔንደንስ ኦን ኢሪጌሽን አግሪካልቸር፣ ፍራግመንቴሽን ኦፍ ፋርምስ ፕሎትስ ኤንድ ስሞል ሳይዝ ኦፍ ሆልዲንግ፣ ሎ ዩዝ ኦፍ ኢንፑት። ሶ የትኛው ነው የሚሆነው? ዲፔንደንስ ኦን አግሪካልቸር፣ ዲፔንደንስ ኦን ኢሪጌሽን አግሪካልቸር። ይሄ ዘ ቤዚክ አይደለም። ምክንያቱም የኢትዮጵያ አብዛኛው ጀነራል ካራክተሪስቲክ ስንመለከት ሬንፌድ ነው እንጂ ኢሪጌሽን ላይ ዲፔንድ የሆነ አይደለም አግሪካልቸር። ምክንያቱም ኢትዮጵያ እንግዲህ ሃይላንድ ካንትሪ ናት ብለናል። ሶ ሃይላንድ ካንትሪዎች ማጆሪቲው ሃይላንድ ስለሆነ ሬንፌድ አግሪካልቸር ነው፣ በዝናብ ላይ የተመረኮዘ አግሪካልቸር ነው ፐርፎርም የሚያደርጉት፣ ኢሪጌሽን አይደለም ማለት ነው። ሶ 37 ኢፍ region A has a crude density of 500 persons per kilometer square and its total area is 15,000 kilometer square. Population of the region is, so crude density ተሰጥቶናል 500 ሰው per kilometer square ነው እና አጠቃላይ የዛች ሪጅን የሪጅን ኤ አጠቃላይ ኤሪያው ስንት ነው? 15000 ኪሎ ሜትር ስኩዌር ነው። ስለዚህ አጠቃላይ ፖፑሌሽኑን ለማግኘት ምንድነው የምናደርገው? በ1 ኪሎ ሜትር ስኩዌር 500% ካለ በ15000 ኪሎ ሜትር ስኩዌር ስንት ሰው ይኖራል ብለን ክሪስ ክሮስ እናደርግ በ500 ሲባዛ በ15000 ኪሎ ሜትር ስኩዌር እናደርጋለን። ሶ ስንት እናገኛለን? 7,500,000 ፖፑሌሽን ይኖረዋል ማለት ነው ያቺ ሪጅን ማለት ነው። ሶ ዲ ላይ ይሆናል። ካልኩሌት አድርጋችሁ ቼክ ማድረግ ትችላላችሁ። 38ኛ which of the following minerals have been produced in Ethiopia since ancient times? ከድሮ ወይ ከጥንት ጊዜ ጀምሮ ኢትዮጵያ ፕሮዲስ ሲደረጉ የነበሩ ሚነራሎች የትኞቹ ናቸው? ሲልቨር ኤንድ ፖታሽ፣ ፕላቲኒየም ኤንድ ኮል፣ ጎልድ ኤንድ ሳልት፣ ኮፐር ኤንድ ሶዳሽ። ጎልድ እና ሳልት ናቸው አይደለ? ጎልድ እና ሳልት ኢትዮጵያ ላይ ከጥንት ጀምሮ ፕሮዲስ ሲደረጉ የነበሩ ናቸው። በኢትዮጵያ ሚነራል ኢንሪች የሆነች ሀገር ነች፣ ነገር ግን ባንጠቀምባትም። which one of the following is the largest river both in volume discharge and coverage in the western drainage system? በምዕራቡ ዌስተርን ድሬኔጅ ሲስተም ላይ ማለት ነው ባለው በአመታዊ ቮሊዩም ዲስቻርጅ በውሃ መጠንና አጠቃላይ ከቨር በሚያደርገው ኤሪያ ዘ ላርጀስት የሆነው ሪቨር የትኛው ነው የሚለን? ተከዜ፣ ባሮ፣ አባይ፣ ጊቤ። አባይ ዘ ላርጀስት አይደለ? አባይ ዘ ላርጀስት ሪቨር ቦዝ ኢን ቮሊዩም ዲስቻርጅ ኤንድ ከቨሬጅ ይሆናል ማለት ነው። አባይ። እሺ 40ኛው which one of the following is not chemical characteristic of soil? እንግዲህ ሶይል ሜካኒካል እና ወይ ፊዚካል እና ኬሚካል ካራክተሪስቲክስ አለው። ሶ ፊዚካል የሆነው የትኛው ነው የሚለን? ሶይል ፒኤች፣ አቬላቢሊቲ ሚነራል፣ ኤሌክትሪክ ኮንዳክቲቪቲ፣ ፖሮሲቲ። የትኛው ነው? ፖሮሲቲ ነው አይደል? ሶይል ፒኤች፣ ሚነራል፣ ኤሌክትሪክ ኮንዳክቲቪቲ እነዚህ ኬሚካል ሪአክሽን ካራክተሪስቲክ ናቸው። ፖሮሲቲ ግን ኬሚካል ወይ ፊዚካል ይሆናል ማለት ነው። ሬድ ሲ ስካርፕመንትስ ኤንድ ሳም ፓርትስ ኦፍ አፋር ሪጅን ሪሲቭ ሬን ዱሪንግ ዊንተር ሲዝን አስ ሪዛልት ኦፍ። እንግዲህ የቀይ ባህር ዳርቻዎች እና አንዳንድ የአፋር ክልሎች ዝናብ የሚያገኙት በበጋ ሲዝን ነው። ይሄ የሆነው በምን ምክንያት ነው ብለን ስናይ ሳውዝ ኢስተርሊ ዊንድስ፣ ኢኳቶሪያል ዌስተርሊ፣ ኖርዝ ኢስተርሊ ዊንድስ፣ ጊኒ ሙንሱን። ሶ የአፋር እና ሬድ ሲ አካባቢ ያሉ እንግዲህ ሬንፎልን የሚያስከትሉ ዊንተር ላይ ማለት ነው ምን አይነት ንፋሶች ነው በሌላ ቋንቋ እያልን ያለ ነው? ኖርዝ ኢስተርሊ ዊንድስ ናቸው አይደለ? ኦኬ ቢቢ ነው የሚለው ይሄ
እቺን ኖርዝ ኢስተርሊ የምትለዋን ሲያርጓትና መልሱ ሲ ይሆናል ማለት ነው። ኖርዝ ኢስተርሊ ዊንድ ናቸው አፋርና ሬድ ሲ አካባቢ ዝናብ የሚያስከትሉት ማለት ነው። 42ኛው which one is false about population distribution በኢትዮጵያ ላይ ስላለው population distribution false የሆነ የትኛው ነው የሚለን it increases when increase altitude highlands are densely settled than lowlands the proportion of urban population increasing from time to time there is even population distribution among the regional states so ዲ ነው ማለት ነው ፎልስ የሆነው ምክንያቱም ኤ ትሩ ነው ሃይላንድስ አር ዴንስሊ ሴትልድ ዛን ከሎላንድ ይልቅ ሃይላንድም ዴንስ ነው ፕሮፖርሽን ኦፍ አርባን ፖፑሌሽን ያው እየጨመረ ነው ግሮዝ ሬት አለው ብለናል ቅድም ሶ ኢቭን ፖፑሌሽን የለም ነገር ዛሬ ሪጂናል ስቴት ላይ አንድ ሪጂናል ስቴት ወዛችሁ ከሌላው ጋር ብታዩ ፖፑሌሽን ላይ መጣጣን ይችላል አንደኛው በጣም ይበልጣል አንደኛው ዝቅ ያለ ነው ማለት ነው በኢትዮጵያ ውስጥ ሶ ኢቭን የሆነ የሚመጣጣን ፖፑሌሽን ዲስትሪቢዩሽን የለም ማለት ነው ሶ ብላንክ ስፔስ ጥያቄዎች አሉ በመቀጠል እነሱን እንመለከታለን during autumn winds from Indian Ocean that shore the south eastern lowlands of Ethiopia are እንግዲህ በኦተመን ወቅት ማለት ነው ከህንድ ውቅያኖስ የሚነሱ ነፋሶች የደቡብ ምስራቃዊ የኢትዮጵያን ዝቅተኛ ቦታዎችን አፌክት ያደርጋሉ ወይም ደግሞ ዝናብ እንዲዘንብ ያደርጋሉ ሶ እነዚህ ነፋሶች ምን ይባላሉ ሳውዝ ኢስተርሊስ ይባላሉ የአፋርና የሬድ ሲን ደግሞ ኖርዝ ኢስተርሊስ ይባላሉ እነዚህ ይመጣሉ ፈተና ላይ በደንብ ያዟቸው a band of low pressure cell around the earth which generally lies near to the equator where the northeast trade winds and equatorial westerlies meet ወይ converge የሚያደርጉበት ዞን ምን ይባላል ITC Z ወይም ደግሞ ኢንተርትሮፒካል ኮንቨርጀንስ ዞን ይባላል ማለት ነው a system of continuous compulsory and legal recording of the occurrence and the characteristic of vital events is termed as a system of continuous compulsory and legal recording of the occurrence and characteristic vital element so ወሳኝ የሆኑ ነገሮችን የምንመዘግብበት continuous እና compulsory የሆነ ህጋዊ የሆነ ሪካርዲንግ ምን ይባላል ቫይታል ሬጂስትሬሽን ወይ ደግሞ ሲቪል ሬጂስትሬሽን ይባላል ማለት ነው ቫይታል ሬጂስትሬሽን ነው ፈተና ላይ የምትሉት ከመጣ ማለት ነው the best soil type used for the cultivation of coffee in Ethiopia በኢትዮጵያ ቡናን ካልቲቬት ለማድረግ የሚያገለግለው ምርጡ የአፈር አይነት የትኛው ነው የሚለን ኒቶ ሶልስ ናቸው አይደለ ኒቶ ሶልስ ቡናን ካልቲቬት ለማድረግ በጣም በሚነራሎች የበለጸጉ ናቸው ሶ ኒቶ ሶልስ are the best for the cultivation of coffee in Ethiopia ይሆናል ማለት ነው permanent or semi permanent change of residence between clearly defined geographic unit is እንግዲህ ጊዜያዊም ሊሆን ይችላል ጊዜያዊ ላይሆንም ይችላል ሶ አንድ ሰው መኖሪያውን ከአንድ ቦታ ወደ ሌላ ቦታ ሲቀይር ምንድነው የሚባለው ሚግሬሽን ይባላል ኢንተርናሽናል ሊሆን ይችላል ኢንትራም ሊሆን ይችላል ሶ ሚግሬሽን ይባላል ማለት ነው the national park in Ethiopia known for the predominance of bird species such as pelicans and flamingos is በኢትዮጵያ ካሉ ናሽናል ፓርኮች ውስጥ በብዛት የተለያዩ የአዋፋት ዝርያዎች ያሉበት ፓርክ እና ፍላሚንጎ እና ፔሊካንስ ያሉበት ማለት ነው አብያታ ሻላ ብሔራዊ ፓርክ ነው በብዛት ዶሚናንት የሆኑ የአዋፋት ዝርያዎች ያሉበት ነው ማለት ነው አፋር ሎላንድስ ኤንድ ዘ ሬድ ሲ ስካርመንት ኤሪያስ ሪሲቭ ዊንተር ሬንፎል ፍሮም ቅድም ያልኳችሁ ነው የአፋርና የቀይ ባህር ስካርፕመንት ኤሪያዎች ዝናብ የሚቀበሉት ዊንተር ላይ ከኖርዝ ኢስተርሊ ትሬድ ዊንድስ ይሆናሉ ማለት ነው እሺ 50ኛው the average rate at which temperature changes per unit of altitude change እንግዲህ altitude change ሲያደርግ ከፍታው altitude change ሲያደርግ ቴምፕሬቸር የሚቀይርበት ሬት አቨሬጅ ሬቱ ምን ይባላል ላፕስ ሬት ይባላል ላፕስ ሬት ይሆናል ማለት ነው ላፕስ ሬት is the average rate at which temperature changes per unit of altitudinal change ይሆናል ማለት ነው the instant of time when the sun strikes the plane of the earth's equator and where the lengths of day and night are equally called እንግዲህ ፀሐይ የመሬትን ኢኩዌተር ስትራይክ ስታረግና የቀንና የማታ ርዝማኔ ኢኳል ሲሆን ምን ይባላል የቀንና የማታ ሌንግዝ ኢኳል ሲሆን ኢኩዊኖክስ ይባላል አይደል ኢኩዊኖክስ ይባላል blank is a census undertaking approach where each individual is recorded at the place where or she was found at the time of census ስለዚህ የመረጃ ማሰባሰብ አፕሮች ሆኖ እያንዳንዱ ሰውዬ ሪከርድ የሚደረገው
ያለበት ቦታ ነው። እንደዚህ አንድ ስፔሲፋይድ ቦታ ላይ ሳይሆን ባሉበት የተለያየ ቦታ ሆኖ በያሉበት ቦታ አንደርቴክ ስናደርግ መረጃ ስንሰበስብ ሪከርድ ስናደርግ ይሄ ምን አፕሮች ይባላል? ዲፋክቶ ሴንሰስ አፕሮች ይባላል። ዲፋክቶ ይባላል ማለት ነው። ሶ መልሶቹን እነዚህ ብላንክ ስፔሶችን ማለት ነው እዚህ ጋር እጽፍላችኋለሁ ስክሪኑ ላይ። የዛሬው ይሄን ይመስላል። ጂኦግራፊ ፋይናል ኤግዛማችሁ ይሄን ይመስላል። በቀጣይ ደግሞ ከተለያዩ ግቢዎች የተወጣጡ ጥያቄዎችን ኮሌክት አድርጌ የማቀርብላችሁ ይሆናል ልክ እንደ ሚድ ኤግዛሙ ማለት ነው። ጥያቄ፣ አስተያየት፣ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለጓደኞቻችሁ እንዲደርስ አድርጉ። በቀጣይ እንዲቀርብ የምትፈልጉትን ሰብጀክት ኮሜንት ላይ አስቀምጡልኝ። የዛሬው ይሄን ይመስላል። ባይ